በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ፣ ብዙ ምሕረት፣ ብዙ በጎነት የሰጣችሁ እግዚአብሔር ልጅ ኢየሱስ ክርስቶስ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዕዳ የከፈለለት የዳነ ሕዝብ ያደረጋችሁ ብሩካን እግዚአብሔር ልጆች ሁላችሁ እንዴት ቆያችሁ? ሁሉን የሚችል አምላክ እስከ ዘላለም ክብር ምስጋና ለእርሱ ይሁን። እግዚአብሔር ልጆች እንግዲህ ዛሬ ማታ ቅዳሜ ዛሬ 29 ነው ማርች ዛሬና ነገ ማታ ከሁለት ሰዓት ጀምሮ እስኪነጋ ድረስ ለጥንታይቷ ወልቂጤ ደብረ ጽዮን ሁላችን አገልጋዮችን ላሳደገች ላፈራች ዛሬ ለምትመገቡት ለዚህ ቅዱስ ቃል ምንጭ ሆና ላገለገለችን ቤተክርስቲያን ማሰሪያ ፈንድራይዚንግ እና የትምህርት የመዝሙር መርሃ ግብር ከማታ 2 ሰዓት ጀምሮ እስከ ምሽቱ ድረስ እናስተላልፋለን። ከ9 በላይ ቲክቶክ ቻናሎች በአጋፔና ኦርቶዶክስ ከገሪዛን ዩቲዩብ ቻናል ቀጥታ ስርጭት እንገባለን። ገብታችሁ እንድትሳተፉ ገንዘባችሁ ለእግዚአብሔር ቤት መስታወት መግዣ፣ አምፖል መግዣ፣ ቀለም መግዣ እንዲሆን ያው ምስክር እንድታቆሙ የማይጠፋ መዝገብ እንድታስቀምጡ የልጆቻችሁን ቤት እንድትሰሩ መቼም እግዚአብሔርን ቤት የሚያገለግል የልጆችን ቤት ነው የሚያገለግለው። እግዚአብሔር ቃል ጻድቅ ሲራብ ዘሩም እህል ሲለምን አላየሁም ይላልና እንድትመጡ አደራ እጋብዛለሁ። እግዚአብሔር እናንተን ዘራችሁን ትውልዳችሁን ሁሉ ይባርክ። ማቴዎስ ወንጌል ምዕራፍ 26 ቁጥር 36 ላይ ጌታ ኢየሱስ ክርስቶስ ሊጸልይ ወደ ጌቴሴማኒ መሄዱን ይነግረናል። በዚያም ጊዜ ኢየሱስ ከእሱ ጋር ጌቴሴማኒ ወደምትባል ስፍራ ከእነሱ ጋር ወጣ። ወዲያውም ሄጄ ስጸልይ ሳለ እዚህ ጠብቁኝ አላቸው። ጴጥሮስም ሁለቱንም የዘብዴዎስ ልጆች ወስዶ ሊያዝን ሊተክዝ ጀመር። ነፍሴ እስከሞት ድረስ እጅግ አዘነች፣ በዚህ ቆዩ ከኔም ጋር ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ይጸልይ፣ አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ወደ ደቀ መዛሙርቱ መጣ። ተኝተውም አገኛቸውና ጴጥሮስን እንዲሁ ከኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ አለ። እንግዲህ ይሄ አስገራሚ ታሪክ ነው። በጣም ብዙ ጊዜም ተሰሙታላችሁ፣ በወንጌል ቃል እንሰማዋለን። እዚህ ውስጥ በዋናነት ስምዖን ጴጥሮስ አለ። የጌታችን የኢየሱስ ክርስቶስ ደቀ መዛሙርት ከሚባሉት ዋናው አፈ ጉባኤው እሱ ነው። ጌታን እንደሚወደው እና ደግሞ ከእሱ ጋር እስከ መስቀል ሞት ድረስ መሄድ እንደሚፈልግ ከሌሎቹ ይልቅ የተሻለ ፍቅር ለክርስቶስ እንዳለው ራሱን ከሌሎቹ ጋር አነጻጽሮ አወዳድሮ በአደባባይ የተናገረ ሰው ነው። በእርግጥ ስምዖን ጴጥሮስ ጌታን እንደሚወደው ምንም ጥርጥር የለም። በኋነኛውም ዘመን ለክርስቶስ ሲል በሮም አደባባይ በመስቀል ላይ ወደ ታች እንደ ጌታዬ አልሰቀልም ብሎ ወደ ታችን የተሰቀለው ራሱን ወደ ታች እግሩን ወደ ላይ አድርገው ሰቅለው ገድለውታል። በዚህ ልክ ጌታን የሚወድ እውነቱን በፍቅር የተናገረው ቃል ነው። ግን ፍቅር ብቻ እውቀት ብቻ ሰውን የክርስቶስ ወዳጅ ሊያደርገው ይችላል ወይ? ብቻውን ስጋና ደም ብቻ ጌታን ቢወድ መንፈስ ባይበረታ ሰው እንዴት የእግዚአብሔር ወዳጅ ሆኖ ሊቀጥል ይችላል? ዛሬ እሱን ነው እንድናቅ እግዚአብሔር የፈለገው። በሁላችንም ስለ ቤተክርስቲያን፣ ስለ ክርስቶስ፣ ስለ እግዚአብሔር መንግስት ስናስብ ልዩ ፍቅር ነው ያለን። ገንዘብ ስጡ ብንባል እንሰጣለን። አንዳንዶቻችን ጊዜያችንን እንሰጣለን። የእግዚአብሔርን አገልጋዮች እናገለግላለን፣ መግባለን። ቤተክርስቲያንን በገንዘባችን እንረዳለን። ኑ ስንባል ፈጥነን እንገኛለን። ግን መንፈሳችን በዛ ልክ ብርቱ ነው ወይ? መንፈሳችን በዛ ልክ ተሰውቶ ነው የምናገለግለው? የሚሰዋ ነገር አለ እኛ ውስጥ ለእግዚአብሔር ተቃጥሎ የሚቀርብ ነገር አለ? ምን ማለት ነው? ለምሳሌ የአሚናዳብን ሰረገላ ይጎትቱ የነበሩት እጆች
የተሸከሙት የእግዚአብሔርን ታቦት ነበር። ታቦቲቱን ወደ አቤዳራ ቤት ካደረሱ በኋላ ጥጃዎቹ ተሰውለት ይላል እግዚአብሔር። ታቦት ተሸክመው ከፍልስጥኤማውያን መንደር መጥተው እንደገና ደግሞ ማረፍ በሚገባቸው ሰዓት በእሳት ተቃጥሎ ተሰዉ ይላል። አገልግለዋል፣ ታቦቱን በመሸከም የታቦቱን ሰረገላ በመጎተት ግን ደግሞ ተሰውተዋል። ለእግዚአብሔር የሚቃጠሉ ሆነዋል፣ የሚነዱ ሆነዋል። እግዚአብሔርን የምንወደው ክርስቶስን የምንወደው ኢየሱስን የምንወድ ሰዎች እየተቃጠልን ነው የምንወደው ወይስ በቃ መውደድ አለ አይደል? በቃ ወደዋለሁ ብለን ነው የምንወደው? ትዳር እንኳን ወደዋለሁ ወድሻለሁ ተብሎ አይመራም። ዝም ብሎ ከአንገት በላይ የሆነ በቃ ወድሻለሁ፣ በቃ ሚስቴ ነሽ፣ ምንድነው 10 ጊዜ ተወደኛለህ የምትይኝ? እንግዲህ ሕያው ፍቅር፣ የሚታይ ፍቅር፣ የሚሰማ የሚደመጥ ፍቅር ትንሽ መስዋዕትነት ይፈልጋል፣ ድርጊት ይፈልጋል። ይህንን ነገር ነው ለምሳሌ በፍቅራችን ሕይወት በትዳራችን ሕይወት እንኳን የምንፈልገው። እግዚአብሔርን ስናመልክ ጌታችንን እንወዳለን። ስምዖን ጴጥሮስ ጌታን እንደሚወድ ምንም ጥርጥር የለም፣ ይወደዋል፣ ያውቃል። የክርስቶስ ፍቅር በልቡም እንዳለ ያውቃል። ግን መውደድ ማወቅ ብቻ ግን ለአንድ መንፈሳዊ ሰው ክርስቶስን ወዶ ለመጽናት በቂ ነው ወይ? አሁን 2 ሰዎችን በጌቴሴማኒ ጫካ ውስጥ እናያቸዋለን። አንደኛው የክብር ጌታ ኢየሱስ ክርስቶስ፣ ያው ሰው ስለሆነ ነው ሰው ያልኩት። የኛ ጌታ ንጉሳችን በጌቴሴማኒ በአትክልቱ ስፍራ እየጸለየ ነበር። የሚጸልየው ደግሞ ከልቡ ነበር። እያዘነ ነበር የሚጸልየው። በፊቱ ያለው መስቀል እያሰበን ይጸልየው። ዘወር ሲል ግን ስምዖን ጴጥሮስ ተኝቷል። አሁን ይወላችሁ ፍቅር ምንተኛበት ነው ወይ? መውደድ ምንተኛበት ነው ወይ? አምልኮ እየተኛን ነው ወይ? አምልኮ የሚሆነው እኔ እነዚህ ሁሉ ቢክዱ አመልክሃለሁ፣ አምንሃለሁ፣ ወድሃለሁ፣ ሞት እንኳን ቢገባኝ እሞታለሁ ብሏል ስምዖን ጴጥሮስ። በዚያ ልክ በተናገረው ልክ ግን የተሰጠ አፍቃሪ አይመስልም። ምክንያቱም ያንን እንዲያገኝ የመንፈስ ቅዱስ ጽናትን እንዲቀበል ይጸልይ አይደለም፣ እየተኛ ነው። ተኝቶ ነው የሚያድረው፣ ተኝቶ ነው የሚኖረው፣ አይጸልይም። ስለዚህ ጌታም መስቀል ፊት ቆመ፣ ስምዖን ጴጥሮስም መስቀሉ ፊት ቆመ። በራሱ መስቀል ፊት የጌታ መስቀል ላይ መሰቀል ነው። የስምዖን ጴጥሮስ መስቀል ደግሞ በቀያፋ ገረዶች ፊት መከሰስ ነው። ሁለቱም ከባድ ፈተና ገጥሟቸዋል። በዛው ሌሊት የጸለየው ጌታ መስቀሉ ፊት በድል ተወጥቶ መጥቷል። ሞትን ድል አድርጎ ተነስቶ መጥቷል። ያልጸለየው ጴጥሮስ ምንም ጌታን እንኳን ቢወድ ጌታን ግን ክዶ ተሸንፎ ነው የመጣው። ስለዚህ በፍቅርም በአገልግሎትም በአምልኮትም ውስጥ ትልቁ ነገር ጸሎት መሆኑን ታያላችሁ። ሰው ካልጸለየ ይኸውላችሁ ጥሩ አፍቃሪ መሆን አይችልም። አንደኛ ጌታችንን፣ ንጉሳችንን፣ አሳዳሪያችንን፣ አኗራችንን በጽናት ማምለክ አይችልም ሰው ካልጸለየ። ምክንያቱም የዚህ ዓለም ገዢ የሰው ልጅ ልብ ከእግዚአብሔር የመነጠል ተልእኮ ይዞ ነው የሚሰራው። የማይጸልይ ሰው ደግሞ ፈተና ውስጥ ይገባል። እንዳትፈተኑ ተግታችሁ ጸልዩ ካለ ፈተናው እንድታሸንፉ ማለቱ ነው። የማይጸልይ ሰው፣ ተኝቶ የሚኖር ሰው፣ ተኝቶ ጌታን የሚወድ ለክርስቶስ የሚቀና ለቤተክርስቲያን የሚቀና ግን የተኛ ብዙ የማይጸልይ ክርስቲያን በቀላሉ ለፈተና የተጋለጠ ነው ማለት ነው። ያው ያመነውን ጌታ አላቀውም ለማለት የተጋለጠ። ስለዚህ የስምዖን ጴጥሮስ ድካም፣ የስምዖን ጴጥሮስና የጓደኞቹ እንቅልፍ ያመጣበትን ፈተና መቋቋም እንዳይችል አድርጎታል። ስጋና ደም ብቻ እግዚአብሔርን ሊያመልክ አይችልም። ስጋ የስጋን ነገር ያስባል ይላል እግዚአብሔር ቃል። መንፈስ ደግሞ የመንፈስን ነገር ያስባል። አሁን እኛ የምንማረው መንፈሳዊ ትምህርት ነው። በስጋ ሰው ከሰራ ይደክመዋል፣ ይተኛል፣ ደግሞ ይነሳል፣
ይነቃቃል፣ ሻወር ይወስዳል፣ ጥሩ ቁርስ ይመገባል፣ ስፖርት ይሰራል፣ ከዛ ስራ ይሄዳል፣ ጥሩ ቀን ውሎ ይመጣል። ይሄ የሥጋ ሕግ። የመንፈስ ሕግ ግን ሌላ ነው። የመንፈስ ሕግ ግን ይወላችሁ የመንፈስ ሕግ ምን እንደሚል ታውቃላችሁ? ሌሊት ማለዳ የምትወጣው ፀሐይ የኛ ፀሐይ አይደለች። የኛ ፀሐይ ክርስቶስ ነው። ስለዚህ ሰው ፀሐዩ ላይ ፀሐይ እንዲወጣለት፣ ቀኑ ላይ ቀን እንዲወጣ ወደ ሕያው እግዚአብሔር መስኮቶቹን መክፈት አለበት። ኃይልን መቀበል አለበት። የመንፈስ ሕግ ይሄንን ነው የሚለው። ፈቃዱን መጠየቅ አለበት። ሰው ውሳኔ ሁሉ ቅዱስ አይደለም። ውሳኔ ሁሉ ጥሩ አይደለም። በጣም ብዙ አደገኛ ውሳኔዎችን በስሜት ይወስናል ሰው። ስለዚህ እግዚአብሔር እጁን እንዲይዘው አደራ ማለት አለበት። የልቡን ችኩልነት እንዲገራ አደራ ማለት አለበት። ፈቃድህ በሰማይ እንደሆነች በሕይወቴ ዛሬ በውሎዬ በስራዬ በመውጣት በመግባቴ ትሁን ማለት አለበት። ሕይወቱን ለሱ መስጠት አለበት። በቅርብ ጊዜ የወጣ የንስሐ መዝሙር የሰማችሁት አለ። ውቅያኖሱ ትልቅ ነው፣ ጀልባዬ ግን ትንሽ ናት። መቅዘፊያውን ለአንተ ካልሰጠው እሰጥማለሁ፣ አውሎ ነፋስ ያሰጥመኛል። ሰው እንዲህ ነው፣ በትንሽ ጀልባ ላይ የሚቀዝፍ፣ በትልቅ ውቅያኖስ ላይ የሚቀዝፍ ማለት ነው። እውነተኛው ካፒቴን ከሌለ በሜዲተራንያን ባህር ሲሄዱ እንደሚሰጥሙ ስደተኞች ይሆናል ማለት ነው። ስለዚህ ጠዋት ተነስቶ መጸለይ፣ ማታ ሲተኙ አመስግኖ መተኛት፣ ሕይወትን ለጌታችን አደራ መስጠት ለመኖር እጅግ አስፈላጊ ነገር ነው። አምልኮንም ሕያውና በደንብ ጥሩ ያደርጋል። ይገርማችኋል፣ ሰሞኑን አንድ አገልግሎት ነበረኝና ቤተክርስቲያን ተቀምጬ ያው እየተከታተልኩ ነው። ወደ ምረት ላይ ሌላ አንድ አገልጋይ መጣና አጠገቤ ተቀመጠ እና ትንሽ አርፍዶ ነው የመጣው። አጠገቤ ተቀምጦ ያወራኛል እና ምን አለኝ? ይገርምሃል አለኝ። አፈርኩኝ አለኝ። ለምን አልኩት። ገብቼ ጌታዬን አልነካሁትም አለ። ምን ማለት ነው አልኩት። ስጸልይ ስለረፈደብኝ ዝም ብዬ አባታችን የራሱ የሚለውን ቃሉን ራሱ በደንብ አላስተሳልም ያለው ግን ምን እንዳልኩኝ ሳይገባኝ ነው ወደዚህ የመጣሁት ወደ ምሕረቶች ስለረፈደብኝ እና ይሄ ልጅ ተሰማው ማለት እንደዛው ነው። በመቀመጡ ተሰማው። በቃ ዝም ብሎ ስጋ ብቻ መጥቶ የተቀመጠ አርጎ ራሱን ቆጠረ። ትክክል ነው። በቃ ገባን፣ ተቀላቀለን፣ ቁጭ አለን። ልክ አይደለም እንደሱ። ልክ እንደዛች ደም እንደሚፈሳት ሴት የልብሱን ጨርቅ ነክተን ኃይሉ እስኪወጣ ድረስ እንዲሰማን ያስፈልጋል። እግዚአብሔር ቤት ገብተን ቤተክርስቲያን ገብተን ነክተን ነው መውጣት አለብን። ትንሽም ደቂቃ ይሁን ብዙ ደቂቃ ጸልየን ጸሎታችን ጌታችንን እንደነካን ሊነግረን ይገባል። እሱ ጋር መድረሱን ህሊናችን ሊመሰክርልን ይገባል። ህሊና ሁልጊዜ የእውነት ምስክር ነው። ለብ 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 አድርገን ጸሎቱን ብንቀመጥ እንደሱ አይደለም። እኛ ማሽን አይደለም። እኛ ሰዎች ነን። ህይወት ያለን፣ ክብር ያለን፣ ፍቃድ ያለን የከበርን ሰዎች ነን። ስለዚህ እንደ ሰው መጸለይ አለብን። እዚህ ቱርክ አካባቢ ቱርክ ሀገር ኢስታንቡል አካባቢ አንድ ያየሁት ላይ ባዶ ነው መስጊዱ። አላሁ አክበር ብለው ድምጻቸውን ያሰማሉ። ሰው የለውም። ለምንድን ነው? እንዴት ነው? ማን ነው የሚለው? ብቻውን ነው ውስጥ ያለው ሰው የሚያስመልከው? ስለው ምን አለኝ ሰውዬው፣ የለም ሰው እኮ አለኝ። ድምጽ የሚያሰማው እኮ አላሁ አክበር የሚለው እኮ ቴፕ ነው አለኝ። ስለዚህ ሰውየው የለም። ቤተክርስቲያኑ ሰውየው የለም። ቆመናል ልንጸልይ ግን የለንም። ጓደኛዬ አጠገቤ የተቀመጠው ልጅ ይሄን የነገረኝ። ቆሜ ጸልዬ ሰግጃለሁ ግን አልነበርኩም። መድረክ ላይ ነበርኩ። ረፍዶብኝ ነበር ብዬ እያሰብኩ ነው የጸለይኩት። ስለዚህ ሳላገኘው ነው የመጣሁት አለ ጌታዬ። እኛ ማሽን ቴፕ ነን? ባዶ ሲዲ ነን? ዝም ብለን የምንጮህ ነን? አይደለም። ቁም ነገር፣ በጣም ብዙ ቁም ነገር አለ ከጌታችን ጋር የምንነጋገርበት። ብዙ ምስጋና አለ ለጌታችን የምንሰጠው። ብዙ ፍቅር አለን። ፍቅራችንን የምንገልጽለት ምንመሰጥበት ብዙ ጉዳይ አለ። ስለዚህ ያልጸለየውና የተኛው ስምዖን ጴጥሮስ የደረሰበትን አደጋ አይታችኋል። መጸለይ ደግሞ ምን ያህል ድል አድራጊ እንደሚያደርግ ጌታችን አስተምሮናል። ሁልጊዜም ቢሆን ስለ እግዚአብሔር ማወቅ፣ ቤተክርስቲያንን ማወቅ፣ መንፈሳዊ ነገር ማወቅ ጥሩ ነው ብለን እናስባለን አይደል? ግን
ማወቅ ብቻ ጥሩ አይደለም። መኖር ያስፈልጋል። መጸለይ ያስፈልጋል። እግዚአብሔርን በእውነት መንካት ያስፈልጋል። ማምለክ ያስፈልጋል። እንግዲህ ሌላ ተስፋ ካለን አላውቅም። ተስፋዬ እግዚአብሔር ነው የምንል ሰዎች ግን በእግዚአብሔርና በእኛ መካከል ባለው ግንኙነት ላይ ሁል ጊዜ ትጉህ መሆን አለብን። ምክንያቱም የዘላለም ሕይወታችን ነው እሱ። ከዚህ በኋላ እኮ እኛ ወደ ዘላለም መንግስት እየፈለስን ይሄድን ነው። 40 ዓመት ይሆነን 30 ይሆነን 50 ይሆነን 60 ይሆነን በቃ ወደዛኛው አዲሱ ዓለም ልንገባ ነው። ስለዚህ ወደዛ ትልቅ ዓለም ለመግባት መንገድ ላይ ስለሆንን በደንብ አድርገን ልንዘጋጅ ይገባል ለዛ ህይወት። አንድ ሰሞን ይገርማችኋል ከድካሜ ልንገራችሁና አንድ ሰሞን ሰማያዊ ነገር ከልቤ ልም ብሎ ጠፋ። የት እንደሄደ አላውቅም። ምንም ሰማያዊ ነገር አይታሰበኝም። ስለ እግዚአብሔር መንግስት ሳስብ ምንም ስሜት የሚሰጥ ነገር በውስጤ ጠፋ ማለት ነው። እና እየቆየው ይሰማኝ ጀመረ ያ ነገር። ምንሆነው ለዚህ ዓለም በቃ እንጀራ እየበላን ተኝተን ወይ መድረክ ላይ እየዘመርን ወይ ምን እየተናገርን ይሄ ነው መኖር አይደለም። ጌታ ሆይ ልክ አይደለሁም ታምሜያለሁ ብዬ እንደገና በዚህ ጉዳይ ላይ ጸሎት መጸለይ ጀመርኩ። ለምንድን ነው ልቤ ሰማያዊ ሐሳብ ማሰብ ያቃተው? ለምንድን ነው ከሰማይ በላይ ያለው ማላየው? ለምን? ይሄ ትልቅ ጉድለት ነው። ትልቅ ጉድለት ነው። ግን ብዙዎቻችን ጉድለት እንደሆነ እናውቅ ይሆን ወይ? ጉድለቶቻችንን ስናያቸው ቶሎ ብለን ወደ ሰማይ እጆቻችንን ማንሳት ይገባል። እግዚአብሔር ይመስገን። የሰማነውን በልቦናችን ይጻፍ። መንፈስ ቅዱስ ይባርካችሁ፣ በክፉ ይጠብቃችሁ። ይሄንን ትምህርት ኮሜንት አድርጎ ላይክ አድርጋችሁ ስትወጡ ሰዎች እንዲሰሙት ያደርጋል ዩቲዩብ። ዛሬ ማታውን ፕሮግራም ዛሬ ማርች 29 ወይም መጋቢት 2021 ነው። ከማታው 2 ሰዓት ጀምሮ አብረን እናመሻለን። ቀሲስ አሸናፊ ገብረማርያም ነኝ። ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ይህን ጊዜ ስለሰጠህ እናመሰግናለን። ተወደድከው፣ ተባረከው። ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ስም ብሩክ ምስጉን ይሁን። እግዚአብሔር የሚወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ምሕረት ብዙ ጸጋ የሰጣችሁ